ሁለት ነገር ካላችሁ አረብ ሀገር ላይ በአሁን ሰዓት ሀብታም ናችሁ። አንደኛ ጥሩ አረቦች ቤት ቋሚ ስራ ኖሯችሁ የምትሰሩ፣ ሁለተኛው ጤና ካላችሁ። አረብ ሀገር ላይ አንዴ ጤናችሁ ከተያዘ አለቀ በቃ ደቀቀ። አንዴ ጤናችሁ በሆነ ነገር አንዴ ጤናችሁ ከተነካ ልክ የተቀደደ ልብስ እንደማለት ነው። የተቀደደ ልብስ ሲቀደድ ይሰፋል። አረብ ሀገርም ጤናሽን አንዴ ከተነካ በቃ ጤናሽ ሙሉ በሙሉ ደና ከሆንሽ፣ ስራሽ ቋሚ ከሆነ፣ ደሞዝሽ አሪፍ ከሆነ ተይው ደሞዙ ይሁን ችግር የለው። የምትሰሪባቸው ሰዎች ጥሩ ጸባይ ካላቸው የማይጨቃጨቁ ከሆነ ነያንሺ ወዲ ሽሊ ለምን ይሄ አልተጸዳም፣ ለምን ይሄ አልተነሳም፣ በዚህ ሰዓት ተነሺ፣ ይሄን ለምን እንደዚህ አልተደረገም፣ ከኋላ እየተከታተሉ በቃ ንዝንዝ የማያደርጉ በቃ ሰላም የሆነ ቤት የምትሰሩ ሴቶች ከምንም በላይ ፈጣሪያቸውን ማመስገን አለባችሁ። ማማረር የለባችሁ። ለምን እንደሆነ ታውቃላችሁ እንደዚህ ያልኳችሁ ጋይስ? በተለይ ጤነኛ ከሆናችሁ ማለት ነው። በቃ ጤነኛ ከሆናችሁ ሰውነታችሁ ላይ ምንም አይነት በሽታ ሳይኖርባችሁ በሰላም ሀገራችሁ ከገባችሁ ኧረ በረም ይቅር። አረብ ሀገር ላይ በጣም ብዙ አመት ሰርተው ህልማቸው ሳይኖሩ ህልም ኖሯቸው ግን ሳይኖሩ አረብ ሀገር ላይ ለፍተው ደክመው ብር ሰርተው ቤት ሰርተው ስንት ነገር አድርገው ወይ በሽተኛ ሆኖ ይሄዳሉ። እዛ ያፈሩትን ንብረታቸው በሐኪም ቤት ያልቃል። ወይም ከዚህ ተነስተው ኢትዮጵያ ይሄዳሉ ይሞታሉ። ወይም ከዚህ ሀገር ስንት አመት ይለፋሉ ይሰራሉ ይሞታሉ፣ ሬሳቸው ይገባል። ወይም ደግሞ ብር ይዛ ትሄዳለች ግን ጤና ሳትይዝ ትገባለች ኢትዮጵያ ማለት በቃ አረብ ሀገር አብዛኛው ሴት ማለት ይቻላል ብር ይዛ ከሄደች ጤና ይዛ ትሄድ ብዙ ጊዜ ማለት ነው። አንዳንዶቹ ብር የላቸውም ጤነኛ ሆኖ ይሄዳሉ። ከሆነ ነገር እንከን አይጠፋም። ስለዚህ ሁለት ነገር ካላችሁ አረብ ሀገር ላይ አላህን አመስግኑ። ብር የለኝም ሀቢብቲ ኖሯቸው ራሱ ጤና በብር መግዛት ያልቻሉ አሉ። ጤና በብር መግዛት ያልቻሉ ታመው ያላቸውን ንብረታቸውን ሽጠው ጤናቸውን ለመመለስ የማይችሉ አሉ። ይሄንን ለላቸው የፈለጉ ለምን ነው እየመጣችሁ አሊያ ሰዎች ምግብ አያመጡም፣ አሊያ ሰው ሀቢብቲ ቤቱ ላይ የምትሰሪ ከሆነ ቤቱ ላይ ግዴታ መስራት ካለብሽ በየወሩ ከደሞዝሽ አንድ 100 ብር አንሺና የሚያስፈልጉሽን አስቤዛ አምጪ። ግዴታ እዛ ቤት መኖር ካለብሽ ሰዎቹ ምግብ የማያመጡ ከሆነ ውጪ ከዛ ቤት። ራስሽን እየጎዳሽ ቁጭ ማለት የለብሽ። የማያመጡ ከሆነና ያንን ስራ የምትፈልጊው ከሆነ መስራት እፈልጋለሁ ካልሽ ደግሞ ከደሞዝሽን 100 ብር ወስደሽ አስቤዛ አድርጊ። ነገው እኮ ማለት ነው አንቺ ብር እየሰራሽ አረቦች በወር ደሞዝ እየሰጡሽ በወር 100 ብር 200 ብር ለራስሽ ለነፍስያሽ አውጥተሽ ገዝተሽ መብላት ራስሽን መንከባከብ ትተሽ ያ ብር ይዘሽዋላ። ነገ ግን በሽታ ላይ ስትወድቂ ሲያምሽ ስትወድቂ ስትታመሚ ለሐኪም ቤት ያ ብር ታውጫለሽ ማለት ነው። በየወሩ 100 ብር 150 ብር 200 ብር ለማውጣት ዛሬ ነፍስያሽን አይፈልግም። ነገ ደግሞ ስትታመሚ ከዛ በላይ እጥፍ ነው የምታውጪው። ምናልባትም እድሜ ልክ አረብ ሀገር የሰራሽበትን በአንድ ሐኪም ቤት ታውጫለሽ። ስለዚህ ራሳችሁን የተንከባከባችሁ ስሩ። እኔ ከምንም ነገር እዚህ ሀገር ላይ ጤና በጣም አስፈላጊ ነገር ነው ጋይስ። እንዴ ወላሂ እውነቴን ነው። እኔ አሁን እዚህ ሀገር ላይ እንደው እየሞቱ ሀገር ሲገቡ ሳይ በጣም ታሞ በቃ ኢትዮጵያ ሄዶ በራቸው በሐኪም ቤት ሲጨርሱ ሳይ የሰሩትን ሳይበሉ የደከሙበትን ሳይበሉ ህልማቸው ሳይኖሩ ያልፈልኛል ነገ የተሻለ ህይወት አገኛለሁ የተሻለ ኑሮ ኖራለሁ በቃ ምናምን ብለው ያ ነገር ሳይኖሩ ሲሞቱ ሲታመሙ ሳይ እኔ አረብ ሀገር ላይ በቃ አያስችለኝ። እና ደግሞ ራሳችሁን እየተንከባከባችሁ መስራት አለባችሁ። ከምንም ነገር ደግሞ ማለት ነው ደህና ስራ ላይ ከሆናችሁ ጤና ካላችሁ ማለት ነው ወላሂ ትሰራላችሁ ካላስ እና ምን ልላችሁ ነው እኔ ብዙ ጊዜ ወላሂ ብዙ ቮይስ ስለሚመጣልኝ ነው በጣም ብዙ ቮይስ ነው የምሰማው። የእውነት ነው የምላችሁ እኔ ወላሂ ሀቂቃ ስራትን እና ምን ልላችሁ ነው ቅመሞቼ ጤና በብር አይገዛም። ብር ኖሯቸው ጤና መግዛት ያልቻሉ ህይወታቸውን ማትረፍ ያልቻሉ በጣም ብዙ ሰዎች አሉ። በወር በምታገኙ ብር ወጪ አድርገሽ ራስሽን ተንከባከብ። ምግብ አረቢቱ ካልገዛችልሽ ገዢ በብርሽ 100 ብር አውጪ በወር እንጀራ ምናምን አምጥተሽ ፍሬዘር አድርጊ። አው ከሰራሽ ሰጂ 100 ብር ችግር የለው። ካልሆነ ስራውን ጥለሽ ውጪ ሌላ ስራ ፈልጊ። ካላስ
ከባድ ስራ የምትሰሩ ኩላሊታችሁ በሽተኛ የሚያደርጋችሁ 24 ሰዓት ቆማችሁ የምትሰሩ ሴቶች ውጭ ላይ የምትሰሩ ከሆነ ወላሂ ሌላ ስራ ቀዩ። ኮንትራት ቤት ከሆናችሁ ሂዱ ሀገር ሌላ ቦታ ወላሂ ያኔ ህይወታችሁ አደጋ ውስጥ የሚጥል ነገር ከሆነ ማቆም ነው። እሺ ያኔ እኔ ብዙዎች ህይወታቸው ሲያጡ ስለማይ ነው። የእውነት በጣም ነው የሚያሳዝነው። እንደ አረብ ሀገር ያለች ሴት በጣም ምስኪን ናት። ወላሂ እውነቴ ነው። ለራሷ አትነው ምናምን እንደ ፈጣሪ ይርዳለ ሁላችንም ማለት ነው።